ዛሬ እንግዲህ ይዤላችሁም ጭምር ነው የመጣሁት። ወንድሜ አላችሁ እናት ያለሽ አይዞሽ እናት እናመሰግናለን። እኔ ምንም ቃላት የለኝም። እውነት እኔ ምስጋናዬን በምን እንደምገልጽላችሁ አላውቅም። የዘላለም ህልሜን ነው ፍተት ያደረጋችሁ። ምንም ይምሰል ምንም ይሁን ምንም አያርግልኝ ልጄ በህይወት እጄ ስለገባልኝ ቃላት አጣሁለት ለአምላኬ። ኧረ ተንግዲህ ብሞትስ ድጋሜ ልጄ። መቅደስና ህይወት እህትማማቾችም እንደሆኑ ጭምር ነው የምታውቁት አይደለም? ነገር ግን ህይወት ትክክለኛ የመቅደስ እህት ወይም ደግሞ የዛ ቤት ልጅ አይደለችም። እና ታዲያ ምንድን ናት? እኔ እሷን ሆስፒታል ለማድረስ ነበረ ትልቁ ጥረቴ። በአጋጣሚ እጄ ላይ ታርፋለች። ትልቁ ህመሜ እንዲያውም በገዳይነት መጠርጠሪ ማሰባቸው ነው። በጣም አዝናለሁ። በጣም እንደው ልጄ ግን የወደቀበትን ቦታ በማሰብ የሆነውን ነገር በማሰላሰል እንደው ቆሜን ብሄር የኔ መጨረሻ ምንድን ነው እያልኩ እንደው እሱን ሳስበው ነው እንደው እንቅልፉም እምቢ ሊለኝ የሚፈልገው። አይ እንደሆነ እኮ ልጄ ጨዋ ነው። በልጅቱ ሞት እንኳን ሲጠረጠር እንደሆነ እንደማያደርገው ያውቀዋል። የሄድኩበት ሁሉ ግን የሚከታተለኝ ሰው ነበር። ከዚህ ሁሉ ቦታ በሆነ አጋጣሚ የሄድኩበት ቦታ ሁሉ የሆነ እንደ ጥላ የሚከተለኝ ሰው ነበር። ጤና አስወጣነህ እንጂ ብትፈርምላት ምኖረው እኔ ስጠረጥር በህይወት ምትለቀህም አይመስለኝም ነበር። አንድ መኪና ቆማ ያለው ዶልፊን መኪና እና ልክ እኔ ስደርስ መኪናው ተነስቶ ይሄዳል። በአጋጣሚ በር ላይ ልገባ ስል በሩ ገርበብ ብሎ አገኘዋለሁ እና በጣም ተጎድታ ነበረ። አቅፌ ሳያት ነፍሷ አልወጣም። ያው እና እጄ ላይ ነበረች። ያልጠበቅኩት ነገር ነው። አጋጣሚ የነገረችኝ በድንጋጤ በጣም ያልጠበቅኩትና የማይሆን ነገር ነበር የሰማሁት። የሀናና የህይወት በጣም የጠበቀ መገናኘት እና ደግሞ የሀና በአንድ የህይወቷ መለወጥ በጣም አጠራጥሮኝ ነበር። ስለዚህ ቤቱን በአንተና በመቅደስ ስም ያለውን ቤት በእሷ ስም እንድታዞርላት ነበር ማለት ነው እስካሁን ያሰረች? አዎ በቃ እሱን ማዞር አለበት። በቃ እሱን ተደጋጋሚ ጫፍ ደርሳ ነበር በቃ ልታስፈርመኝ ማለት። መቅደስ በር ላይ ከሻወር ቤቱ በር ላይ ወድቃ አገኛታለሁ። በጣም ጥሩ። ግቢውን እንፈትሽ፣ ሙሉ ግቢውን ፈትሽ። እዚህ ቤት ይኸውልህ፣ እዚህ ቤት ተደጋግፎ የገባው ሰው ብሩክ ነው አይደለም? አይደለም፣ የጓደኛዬ አባት ነው እኮ ነገርኩ። በቃ እዛ ሌላ የምታጣራውን ነገር እዛ አጣራ። በቃ እነሱ ያሉበትን ወንጀል እዛው መጨረስ የምችለው ነገር ሲጀምር እኛ ምንም አይነት ወንጀል ውስጥ እንደሌለንበት እኮ ነገር ነው። እንደ ጋርድ ነገር ናቸው ሰውነታቸው እና አብራ ደግሞ አንዳንዴ ነው የምመጣው። እሷ ግን ምግብ ይዛ ምናምን ትመጣለች። እሷ ተጨማሪ ደግሞ እጃችን ላይ ያለ ሰው ህይወት በጭንቀት ምክንያት ሊያልፍ ሆነና ሆስፒታልም እናቱ እንግዲህ ብሩክ እናት ሆስፒታል ነው የሚገኙት። ከፍተኛ ጭንቀት ውስጥ ላይ ነው የሚገኙት። አልተጣላችሁም፣ አልተራራቃችሁም፣ አልተጋጫችሁም። ነገርኩ እኮ አንተና እህትህ ባለፈው እኔም በደንብ አሳምናችሁኛል። ጎበዞች ናችሁ። የተለየ እንቅስቃሴ አለ በወንድሟ በዮሐንስና በእህቱ መካከል። እህቱ በሚገርም ሁኔታ በዚህ 4 ቀን ውስጥ አልታየችም እዚህ አካባቢ ላይ። ስለዚህ ያ ማለት ብሩክ ነው አይደለም? እና ማን ነው እንዴ? አንተ ምን አገባህ ይሄን ያህል እንደዚህ እንትን የምትፈተፍተው እንዴ? እንዴት ብዬ አንተ ማወቅ ያለብህ ምንድን ነው በሚለው ስለ ዮሐንስ ንገሪኝ ነው። ዮሐንስ ምን አይነት ሰው ነው? ስለ ፍቅረኛሽ መቼም 6 ወር ምናምን ከሆነሽ ከእሱ ጋር ግንኙነት፣ ስለ እሱ ባህሪ፣ ስለ እሱ ጸባይ ብዙ ነገር ታውቂያለሽ ብዬ ተስፋ አድርጋለሁ። ብሩክን እንደዚያ እያደረግሽ ያለሽው አንቺ ነሽ? ምንድን ነው ያደረግሽው ብሩክን? ምንድነው ማወቅ የምፈልገው? ስለ እኔ ነኝ እንጂ ማውቀው እሱ አይደለም። ማወቅ የምፈልገው ምን ታውቃለህ? አንደኛ አይገርም፣ ራሳቸውን ንጹህ አድርገው ራሳቸውን ምንም ከዚህ ጉዳይ ውስጥ እንደሌሉበት አድርገው በቀደም እንግዲህ እንዴት እንዳወሩኝ አይታችኋል። በምናደርጋቸው ክትትሎች ውስጥ እህታችሁ ከእናንተ ጋር እንዳልጣላች ተነግሮናል። ኢቨን የአጎታችሁን ልጅም ጭምር ይዘነዋል እኛ። ማንስ እንደዚህ እያደረገ እንደሆነ ታውቃለህ? ማነህ አንተ? ይኸውልህ እኔ ሉል እባላለሁ። ይሄን ያልማ ታስጨነቃት እንዴ? የት እንደተገናኛችሁና መቼ እንደተገናኛችሁ እንዴትስ እንደተገናኛችሁ ምን አታውቂም ነው?
ሰማኛለህ አንተ አጎቴ ያለበትን ቦታ በአግባቡ ትጠቁመኛለህ፣ ወደ ሳይሆን በግድህ እኮ። ስለዚህ አሁን እሷ እንዴት እንደተገናኛችሁ ራሱ ለማውራት ፈቃደኛ አይደለችም። ምክንያቱም ምናልባት ወይ የማታምንበት ነገር ይኖራል እና ምን አገባችሁ ምናምን ብለው ነው እንደውም በጣም የተቆጡት እና ሁሉም ፈርቶ ተዋቸው በቃ። ልጆቹ ናቸው ምን አገባችሁ ያሉት ወንዶቹ። እኔም እሱ የነገረሽን ነገር እንድትደግሚልኝ ነው የምፈልገው። ህይወት ምን አይነት ሰው ነች? ከእሱ ጋር ያደጉት አስተዳደግ ምን ይመስላል? ይህን ብቻ ንገሪኝ። ኑሯቸው እንዴት ነበር ከእሱ ጋር ሲያድጉ? እኔ ይህን ያህል ወደኋላ ሄጄ አልጠየቅኩትም። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን እያልኩኝ እነሆ ዛሬ ልዑል ተመልሶ መጥቷል። ዛሬ እንግዲህ በጣም ደስ በሚል ሁኔታ ሁላችንም ደስተኞች ሆነን የቀድሞ ቪዲዮን እንደተመለከተን ተስፋ አደርጋለሁ። ማለት ብሩክ በመገኘቱ ሁላችንም ደስተኞች ሆነናል። ስለዚህ ዛሬ ደግሞ ይህንን ደስታ ለቤተሰቦቹ ሰርፕራይዝ ልናደርጋቸው ነው ማለት ነው። እስካሁን 1-3 ቀን እንግዲህ ያው ሆስፒታል ላይ ነበር የቆየ ነው። መታከም ስለነበረበት መታየት ስለነበረበት ወደ ጤናው ትንሽ መመለስ ስለነበረበት እናትና እህት የለኝም እያለ ስለነበረ እነሱን እንዲያስታውስ ሕክምና እየተደረገለት ቆይቶ ነበር። አሁን ያው ጤናው ስለተመለሰ ቤት ይዘነው መተናል ማለት ነው። ስለዚህ መኪና ውስጥ እሱ ይቀመጣል። እኔ ገብቼ መጀመሪያ ያለውን ነገር አዋያቸዋለሁ እና እናግራቸዋለሁ። እናትና እህቱን ምን እየተሰማቸው እንደሆነ ያሉበትን ሁኔታ ትንሽ አወራቸውና አስገብቼ እንግዳ እንዳለኝ አድርጌ አስገብቼው ሰርፕራይዝ አደርጋቸዋለሁ ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ የጋበዝኳችሁ። አዲስ ናችሁ ካላችሁ ሰብስክራይብ በማድረግ ይህን ቤተሰብ እንድትቀላቀሉን ጥሬን አስተላልፋለሁ። ከዛ ባሻገር ደግሞ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር በማድረግ ደግሞ ለብዙ ሰው ተደራሽ እንድንሆን አግዙኝ። በያላችሁበት መልካም ጊዜ መልካም ቆይታ። እንግባሽ። እሺ እንግዲህ ውድ ቤተሰቦች እንደነገርኳችሁ እናታችንን ከሆስፒታል እንግዲህ ቤት እንዲመጡ አድርገናልና ዛሬ ደግሞ ያለውን ነገር ምን ላይ ደርሰናል የሚለውን ነገር ከእናታችንና ከእህታችን ጋር ልንወያይ ልንመካከርበት እንዲሁም ደግሞ የተፈጠሩትን ነገሮች ጭምር ማወቅ ስላለባቸው ለማሳወቅ እንግዲህ ቤታቸው ተገኝቻለሁ ማለት ነው። በመጀመሪያ እናቴ ድነው ቤት ስለተመለሱ በጣም ደስ ብሎኛል። ያው ጨርሶ ደግሞ እግዚአብሔር እንዲምሩት መልካም ምኞቴን አቀርባለሁ። እሺ ልጄ ተባረክልኝ፣ ብሩክ ሁንልኝ አባት። እንደዛ ተወንኩበት ደረጃ ተመላልሰ ሁሉን ነገር አድርገህልኝ ሕክምናውም ተሳክቶልኝ እንደው በእግሬ ወዲህ ማለት እንችዬ ለዚህ ስለበቃው እግዚአብሔር አብዝቶ ይባርክ። እንደው ደግሞ ወዴን የሚበላውን የዛኔ ልጅ ደግሞ መጨረሻ ሰምቼ እግዚአብሔር ደግሞ የወደደውን ያደርግ ዘንድ መጨረሻውን ያደርግ ዘንድ ባንተ ትቼዋለሁ አባት። ያው እንግዲህ ሁሉም ነገር የሚሆነው በፈጣሪ ነው። የእኛ ስራ ሳይሆን የፈጣሪ ስራ ነውና ሁሉም ነገር ደግሞ የሚሆነው በምክንያቱም ለበጎም ነው። እንግዲህ ሐኪሙም እንዳለን ከሆነ እናትሽ በጣም ጭንቀት ነው ይበልጥ እየጎዳቸው ያለው። ሰሞኑን እንግዲህ ሆስፒታል ላይ ሲመላለሱ ነው የቆዩበት ምክንያት አንድም የልጃቸው ጉዳይ ነው እና እንደዚህ ሲያደርጋቸው የነበረው ያው አሁን የደረስንባቸው ነገሮች አሉ። እነዛን ነገሮች እንድናወራ ጭምር ነው። በነገራችን ላይ ያው ከዚህ ቀደም እንግዲህ አንቺ ሀናን ማለትም የአሁን ባለቤቱን የወንድምሽን የብሩክን ባለቤት የሆነ ጥርጣሬ ስላደረብሽ እሷን ተከታተልሻት፣ እሷን እንድንከታተላትን ጭምር ነበር ጥቆማውን የሰጠሽን። ያው ባደረግነው ክትትል መሰረት እንግዲህ ሁለቱ ጥብቅ የሆነ ግንኙነት እንዳላቸው በጣም ጥብቅ የሆነ ግንኙነት እንዳላቸው እና ከዛም ባሻገር ደግሞ ቤት እንዳልሽው ቤት የተከራየችላት እሷ እንደሆነች ሙሉ ግቢ መኪና እንደገዛችላት ሱቅ ራሱ እንደከፈተችላት ጭምር ደርሰንበታል ማለት ነው። ስለዚህ ይሄ ነገር ምንድነው ከወንድምሽ መጥፋት ጋር የሚያገናኛቸው ነገር አለ ማለት ህይወትና ሀናን ማለት ነው። ሌላው እንደተጨማሪ እንድታውቁ የምፈልገው ያው መቅደስ መሞታን ታውቃላችሁ ሁላችሁም፣ እናንተ ናችሁ ይህን ነገር የነገራችሁን። መቅደስና ህይወት እህትማማቾችም እንደሆኑ ጭምር ነው የምታውቁት አይደለም? ነገር ግን ህይወት ትክክለኛ የመቅደስ እህት ወይም ደግሞ የዛ ቤት ልጅ አይደለችም። እና ታዲያ ምንድን ናት? ማለት ህይወት የተወለደችው ከድሃ ቤተሰብ ነው።
እናቷ እዛ ቤት አጋጣሚ ያው ድግስ ሲኖር ፕሮግራሞች ሲኖሩ እዛ ቤት እየሄደች ወጥ ምናምን ትሰራ ነበር፣ ልብሶች ምናምን ታጥብ ነበርና ምን ያህል ሀብት እንዳላቸው እና አንድ ልጅ ብቻ ወልደው ተጨማሪ ልጅ እንደሌላቸው ስለምታቅ እንደሚፈልጉም ልጅ ስለምታቅ አጋጣሚ ሆኖ ያው ስትወልድ ባሏም ትንሽ ከርቷት ስለነበረ ማሳደግ አቅምም ስላልነበራት እዛ በር ላይ ጥላት እስከሚያነሷት ድረስ ጠብቃ ህይወትን አንስተው እንግዲህ እንደ ልጃቸው አሳድገዋት ነበር ማለት ነው እዛ ቤት ውስጥ እና የመቅደስ ትክክለኛ እህትም አይደለችም ማለት ነው። ያው እነሱ ሲያሳድጓት እንደ ማደጎ ልጅ አልበደሏትም ወይም ደግሞ አላዳሉም፣ ለልጃቸውም አላዳሉም። እኩል ነገር ሰጥተዋቸዋል፣ እኩል ነገር አድርገውላቸዋል። ነገር ግን ከሆነ ጊዜ በኋላ የተከሰተ ክስተት ነበረ ማለት እኔ አሁን ሁሉ ነገር የምነግራችሁ ከዚህ ቀደም እንግዲህ ወንድምሽ ታስሮ ነበረ አይደለ? በመቅደስ ግድያ ምክንያት ገደላት በሚል ታስሮ ነበርና ከሆነ ጊዜ በኋላ ትክክለኛ ቤተሰቦቿን አግኝታለች ህይወት። ትክክለኛ ቤተሰቦቿን ካገኘች በኋላ እንግዲህ አእምሯን የሚመርዝ ነገር፣ አስተሳሰቧን የሚቀይር ነገር፣ ብዙ ነገሮች ተከስተዋል። ከአጎቷ የሚመጡ ነገሮች፣ ከአጎቷ የሚመጡ ቃሎች ገንዘብ፣ ንብረት፣ ሀብታቸውን በጠቅላላ ለመቅደስ እንደሚያወርሱ እንጂ እሷ እንደማይደርሳት ስትመከረ የቆየችበትም ሁኔታ አለ። ጥርጣሬያችን እንደሚያሳየው ከሆነ ያው ሙሉ በሙሉ ወደዛ የመቅደስ ግድያ ወደ ራሷ ወደ ህይወትና ወደ እህቷ ወደ ህይወትና ወደ አጎቷ ጭምር ነው የሚወስደን ማለት ነው። ስለዚህ ያው ምናልባት የልጃችሁን ባለቤት ገዳይም ፍትህ ልናሰፍን እንችላለን። በዚሁ አጋጣሚ ይህን ኬዛችሁ ስትመጡ ወደ እኔ ወንድምሽን ፈልጋችሁ ነበር አይደለ? ነገር ግን ያው የተደበቀ ሚስጥሮችንም ጭምር አግኝተናል በአሁን ሰዓት ላይ እና እናቴ ያው እኔ የምፈልገው ምንድነው ራሶትን እንዲያጨናንቁ አልፈልግም። በዚህ ጉዳይ ከዚህ በኋላ ራሶትን አጠንክረው ለሚመጣው ነገር በጠቅላላ ለሚፈጠሩት ነገሮች በጠቅላላ ጠንካራ ሆነው ያው ቀሪ ጊዜውን በሰላም እንዲኖሩ ጤነኛ እንዲሆኑ ፈልጋለሁ። ምክንያቱም በጣም ጭንቀት እያሳመሙት ነው እናቴ። እስኪ ሰሞኑን ስለነበራቸው ነገር ብትነግሪኝ። እግዚአብሔር ይመስገን ያው እድሜ ለእናንተ። ትንሽ ደግሞ ደህና ናት፣ ትሻላለች። ያው ጭንቀቱም ነው እንጂ በፊት ከነበረችበት አሁን ያለችበት ነገር እንደውም በጣም ደህና ነች። አሁን ትንሽ ያው የሚያብስባት ያለው ነገር የወንድሜ ያለ መገኘት ነው። ያው ግን አሁን ደህና ናት። እናቴ ምን እየተሰማት ነው? እስኪ አሁን ላይ እንደው ከነበርኩበት ቀና ማለቴ ትንሽ እህልም መቅመሴ እግዚአብሔር እናንተን ይባርክል። እንደው ልጄ ግን የወደቀበትን ቦታ በማሰብ የሆነውን ነገር በማሰላሰል እንደው ቆሜን ብሄር የኔ መጨረሻ ምንድን ነው እያልኩ እንደው እሱን ሳስበው ነው እንደው እንቅልፉም እምቢ ሊለኝ የሚፈልገው እንጂማ በጤና እግዚአብሔር ይመስገን። ለእግዚአብሔር ምን ይሳነዋል? እንደው እግዚአብሔር ደግሞ ይዛል ልጅ እንደው አይደለም ድምጹን ያለበትን ሁኔታ የሰማሁለት ደግሞ የኔ ረፍት ያለት ይሆናል። እሱ ብቻ ነው ጭንቀት ያባት። ያው እንግዲህ እርሶም ከዚህ በኋላ ከፈጣሪ ጋር ሕክምናውን በአግባቡ እንዲከታተሉ ከዚህ በላይ የተሻለ ሁኔታ ላይ ሆነው በአግባቡ ቤት ውስጥ እየተንቀሳቀሱ እርምጃዎትን እየተራመዱ ራስዎትን ጤናዎትን እንዲጠብቁ አደራ ላለው። አንቺም ደግሞ በደንብ እንድትንከባከባቸው አደራ ላለው። ሌላው ተጨማሪ ያው ዛሬ ማገናኛችሁም ሰው ጭምር አለ። አንዳንድ ነገር መጠይቁት ሰው አንዳንድ ነገር ማወቅ የምትፈልጉትን ነገር ከዛ ሰው አንደበትን መጠየቅ የምትችሉበት ሁኔታ አለና ዛሬ እንግዲህ ይዤላችሁም ጭምር ነው የመጣሁት። ያው ወንድሜ ጉዳይ ነው። ያው እሱን ሊያገናኘን የሚችል ሰው እስኪ እንግዲህ ይምጣና ያለውን ነገር አብረን የምናይ ይሆናል ማለት ነው። ለማንኛውም እስኪ ወደ ቤተሰቦች እንግዲህ ላስገባና ከዚህ ቤተሰብ ጋር ላገናኘው ይሄን እንግዳ። መቼም ይሄ ቤተሰብ ብቻ ምን ማለት እንዳለብኝ አላውቅም። ይሄ ነገር ሰርፕራይዝም ጭምር ስለሆነ ማለት ነው። እስኪ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩና ከእናታችን ጋር ከእህታችን ጋር ያለውን ነገር ከእንግዳችን ጋር ሲገናኙ ምን ይመስላል ያለው ነገር የሚለውን አብረን የምናየው። መልካም ጊዜ። ወንድሜ
አላችሁልኝ እናቴ ያለሽ እኔ ልሙት ዛሬ አይዞሽ እናቴ በቃ አታልቅሽ። እኔ ልገርጣ ወንድሜ አላችሁልኝ እናቴ ለምን ያስቀመጠኝ ልጄ? አይዞሽ እናቴ እባክህ ልጅ እናቴ አታልቅሽ በቃ ልጄ ነው አርክ አይዞሽ እናቴ ተርፌያለሁ ተርፌያለሁ። ወይኔ ወንድሜ እንደው ምን አስመሰሉ ገረጣኩ እህቴንና እናቴን አስነስተው እንኳን ደስ አለህ። እኔ ምንም ቃላት የለኝም። እውነት እኔ ምስጋናዬን በምን እንደምገልጽላችሁ አላውቅም። እፎይ አለ ወንድሜ ነው። ተርፌያለሁ እናቴ እፎይ አይዞሽ አታልቅሽ። ህልም ሆነብኝ እኮ ህልሜ ልጄ ድጋሜ ልጄ እኔ ዛሬ ልሞት እኮ እውነት እናመሰግናለን። ሌላ ምንም አላደረግንም። እዚህ ጋር ቁጭ በልልኝ። እኔ ዛሬ ልሞት ልጄ አይዞሽ እናቴ አታልቅሽ በቃ አታልቅሽ። ወይ ሰቀቀኔ ተባረኩልኝ። እኔ ልሰቃይ ተርፌያለሁ እናቴ ተርፌያለሁ። አይዞህ ከክፉ ቀን ያወጣሁት እግዚአብሔር አትርፎኛል። ልጆቹ ናቸው የደረሱልኝ፣ እነሱ ናቸው የደረሱልኝ። እግዚአብሔር አትርፎኛል። ተርፌያለሁ። አይዞሽ አታልቅሽ። በቃ እናቴ አይዞት ይረጋጉ። እስኪ እባክዎት ለጤናው ሲሉ ይረጋጉ። እሺ ማለት እኔ እናቴ የእርሶን የመጀመሪያ ቀን ያየው ቀን የራሴን እናት ነው በእርሶ ውስጥ ያየሁት እና ስሜቶት የነበረው ነገር እኔ ያኔ የጠፋው ጊዜ እኔ የታገትኩ ጊዜ እናቴ ላይ የተፈጠረውን ነገር ነበር በአእምሮዬ ሲመላለስ የነበረው። እናቴ እንደዛ ሆና ታማ ሆስፒታል ገብታ ለእኔ ለልጇ ስትል የከፈለችው መስዋዕትነት፣ የተሰቃየችው ስቃይ፣ ያ ስሜት ነበር የተጋራኝና እግዚአብሔር የተመሰገነ ይሁን። ያው ሁሉም ነገር በምክንያት ነው። ሁሉም ጊዜ ለሁሉም ጊዜ አለው። እግዚአብሔር ይሁን ባለበት ሰዓት ይሆናል። የእውነት ለ6 ወር ያክል እንግዲህ ከ6 ወር በላይ ልጆትን አጥተው ቆይተው ነበር። እስኪ ያለውን ነገር አሁን ያለውትን ስሜት ምን እየተሰማሁት እንደሆነ ቢነግሩኝ። ወይ ልጄ እግዚአብሔር ዳግመኛ እንደፈጠረኝ እንደወለደኝ ዛሬ እንደተወለድኩ ነው የምቆጥረው። የዘላለም ህልሜን ነው ፍተት ያደረጋቸው። ምንም ይምሰል ምንም ይሁን ምንም አያርግልኝ ልጄ በህይወት እጄ ስለገባልኝ ቃላት አጣሁለት ለአምላኬ። ኧረ ተንግዲህ ብሞትስ ደግሞ ምንም አለው። ይኖራሉ ከእንግዲህማ ይኖራሉ በደንብ። እሺ እሺ። አቤት 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 ጉስቁልና። ምን ተሰማሽ ወንድምሽን በማግኘትሽ ከሌላ ጊዜ በኋላ? እኔ ቆይ ምኑን ነው ይሄ ነው የምልህ። እኔ አጠገቤ መሆኑን ራሱ እስካሁን ማመን አቅቶኛል። በዛ ላይ ለኛ ደፋ ቀና ሲል የነበረው ወንድም እንዲህ ጉስቁል ብሎ በማየቴ ከፍቶኛል። ግን እንኳንም አጠገቤ ሆነልኝ።
በጣም ብዙ በደሎች ሲደርሱበት ነበር፣ ስቃዮች ሲደርሱበት ነበር። ማለት እናንተን ራሱ እስከ መርሳት ደረጃ ደርሶላ ነበር። ምክንያቱም የሚሰጡት መድኃኒት ነበረ፣ በየጊዜው የሚወጉት መርፌ ነበር። ለእኔ አድርገው አንቺ እንኳን ተረጋጊ እስኪ። አሁን እኮ አጠገባችን ነው ያለው። አይደለም ይሄን ነገር የሚያደርግ ኦልሬዲ አልፏል። እግዚአብሔር ይመስገን በጤና መጥቷል። አሁን ያው ስናገኘ የነበረበት ሁኔታ ጥሩ አልነበረም። 1-3 ቀን አልፎናል እኛ ካገኘ ነው። በእርግጥ ወዲያውኑ ለእናንተ ላለማሳወቅ ያለበትን ሁኔታ እንድታዩት ስላልፈለግንም ጭምር ነው። ጥሩ ስላልነበረ በሰዓቱ ማንንም ማስታወስ ስለማይችል ብቸኛ እንደሆነ ነበር የሚያስበው። ምክንያቱም በሚሰጡት መድኃኒት የመጣ ነው። ያው በሕክምና እርዳታ ከተደረገለት በኋላ ወደ ራሱ መመለስ ሲጀምር ነው ወይኔ ወንድሜ ዛሬ የመጣሁት። የኔዋ እኔ ለእኔ አድርገው ስታስበው ነበር እኮ ነው ያውቃለሁ። ወዲህ ነግረኝ ልጅ የደረሰበት ነገር አንቺ ተረጋጊ በቃ። በቃ እናቴ አይዞት እባክዎትን ይረጋጋሉ። ያው ከዚህ በኋላ ህክምናዎች ያስፈልጉታል ሙሉ በሙሉ። አሁን ያው ገና ነው አላገገምም። ክትትል ይደረግለታል። ሐኪሞች አሉን እኛ። እሱንም ያዩት ሐኪሞች እኛ ሐኪሞች አይደሉ፣ እሱንም ማየት ይችላሉ፣ እሱንም ያክሙታል። ስለዚህ ከዚህ በኋላ እርስ በርስ መጠባበቅ መደጋገፍ አለባችሁ። እንግዲህ ይህን ሁላ ነገር እያደረሰበት የነበረው ይህን ሁላ ነገር ያስታደርግበት የነበረችው ጭምር የመቅደስ እህት ወይም ደግሞ የእንጀራ እህቷ ወይም ደግሞ የማደገው እህቷ ህይወት ነበረች። ይህን ሁላ ነገር ስታደርግ የነበረው ድሮም ጥርጣሬ አልነበረም። እቺ ተረገመች። ያገኘነውም የገዛ የስጋ ወንድሟ እና እህቷ ቤት ውስጥ ነው ያገኘነው ራሱ ማለት ነው። እና ብዙ ሰዎች በዚህ ውስጥ በሱ መጥፋት ውስጥ እጃቸው አለበት። ብዙ ሰዎች ተሳትፎበታል እና እያንዳንዳቸው እንግዲህ ወደ ህግ ተወስደዋል። 2 ሰዎች አሉ በነፃነት እስካሁን ያስቀምጥናቸው። ምክንያቱም ከእናንተ ጋር ፊት ለፊት ከሱ ጋር መገናኘት ስላለባቸው ያለውን ነገር እውነታውን ማስጣትም ጭምር ስላለብን እነ ህይወትን በራሳችን ቁጥጥር ስር አድርገን አስቀምጠናቸዋል። እና ለዚህ ሁላ ነገር ደግሞ እንግዲህ አብሮ አደገ የሆነችው የእናተ ጓደኛ ልጅ የሆነችው አንተ ከነበርክበት ሱስ ከገባበት አላስፈላጊ ህይወት እንደዛ አለሳልሳ አስወጥታ ወደ ሰውነት መልሳ ከዛም በኋላ በፍቅር እንግዲህ አንድ ላይ መኖር ጀምራችሁ ነበር ከሀና ጋር አይደለ? እንግዲህ እሷም ገንዘብ አታሏት ከፊልድ በምትመለስበት ሰዓት ነው እንግዲህ ከበር ላይ ይዘው የሄዱት። ይህን ነገር ሲደረግ እንግዲህ እሷም ፍቃደኛ ሆና ነበር አሳልፋ የሰጠች። እሷም ብትሆን ያው ተደርሶባታል ኦልሬዲ ሁሉ ነገር ይፋ ስለወጣ እሷም በህግ የምትጠየቅበት ሁኔታ አለ ማለት ነው። እሷ ነች እንግዲህ በገንዘብ ትታላም አንተን አሳልፋ ልትሸጥ የቻለችው ማለት ነው። ከነገርከኝ በኋላ በቃ በጣም ነው የቆጨኝ። እኔ እሷን እንደዚህ ታደርገኛለች ብዬ አስቤ አላውቅም። እሷ እናቴ ነው የምታግዝ፣ ቤተሰቤ ናት። ሁሉ ጊዜ የምታግዘኝ የምታክመኝ፣ ለብዙ ነገር ማሰባት ልጅ ነበረች። በጣም ነው የማዝነው እንደዚህ ነገር ካደረሰችብኝ። እግዚአብሔር ይስጣችሁ እናንተ ለዚህ ስላበቃችሁ። እንደዚህ አይነት ልጅ አልነበረችም። በጣም የዋህ ነበረች። እኔ የማውቀው የዋህነቷን ነው። እንዴት ልትቀየርብኝ እንደቻለች አላውቅም። እሱን እኔ ሚስጥሩን የምደርስብኝ እሷ እንዴት እንደተቀየረችብኝ። ብዙ እቅድ ነበረኝ። እኔ ልጅ ለመውለድ እቅድ ነበረኝ። ከሷ ጋር ያው ብዙ ቅዱስ ገብታችሁ እንደነበር እያጫወትከኝ ነበረ።
ወደፊት ህይወታቸውን ለማቃናት በልጅ ደግሞ ለመባረክ ያላለሰለሰ ጥረት እያደረገ እንደነበረ ለቤቱ ሲል ፊልድ እየወጣ ደፋ ቀና እያለ በረሃ ለበረሃ እየተንከራተተ ስራዎችን እየሰራ እንግዲህ ቤቱን ቀና እያደረገ እናቱን እህቱን እየደገፈ ትዳሩን እየመራ የነበረ ወጣት ነው። እንግዲህ በወጣትነት እድሜው በእንደዚህ አይነት መልኩ እንደዚህ አይነት ነገሮች መክተታቸው በጣም የሚያናድደው የሚያሳዝነውም ያው ብዙ ጊዜ አይተናል። እንግዲህ ብቻ ቅስሜን የሰበረች ብዙ ፕላን ብዙ ህልም ነበረኝ፣ ከእሷ ጋር እቅድ ነበረኝ። ይህንን ሁሉ ነው ያጣሁት። ለዚህን ያህል ጊዜ እናቴንም እህቴንም አጥቼ ነው የኖርኩት። በጣም በቀላታለሁ። አይ መበቀል ሳይሆን እንግዲህ ሁሉን ነገር ህግ ነው የሚፈተው። በቀል ሲጀምር ፈጣሪ እንጂ እኛ አይደለም። እኛ የሰው ልጆች አንተ ከዚህ በኋላ ወደ ጤና ተመልሰህ እንደ በፊቱ ስራህን ጀምረህ ስራህን እየሰራህ አላስፈላጊ ነገር ውስጥ ከዚህ ቀደም የገባህበትን ነገር ዳግመኛ ሳትገባበት እናትህንና እህትህን በአግባቡ መያዝ መምራት ይኖርብሃል። የቤቱ ምሰሶ እንግዲህ አንተ ነህ፣ ወንድ ልጅ ነው። እግዚአብሔር ለዚህ ጤና እንኳን አበቃኝ፣ እናቴንና እህቴን እንኳን አገናኘኝ እንጂ እኔ ወደ ህይወት ተመልሼ ራሴ ቤተሰቤን ማስተካከልበት ጊዜ ነው አሁን። ያንን ማሰብ ያለብህ በቀልን ሳይሆን ማሰብ ያለብህ እነዚህ ይህንን የመሰለ ቤተሰብ ለአንተ ሲል እናትህ በጭንቀት የማይሆን በሽታ ውስጥ ገብተው አልጋ ላይ ተኝተው ሕክምና ስር የሚመላለሱት አንተን በማጣታቸው ነው። አሁን ደግሞ ስትገኝላቸው የተሳሳተ ነገር ውስጥ እንዳገባ ያው ስሜታዊ የሆነ ጠንክረህ ከዚህ በኋላ ለውጥን ማሳየት ነው። ያው ከዚህ ቀደም እንግዲህ ህይወት አሰባ የነበረው መቅደስ ካለፈች በኋላ እንግዲህ ቀድሞ ባለቤት ከሞተች በኋላ ሱስ ውስጥ ገብተህ ምናምን ነበር። የዛን ሰዓት ራስህን እንደጣልክ ሙሉ በሙሉ አምና ነበር። ያው ታብዳለህ ብለውም አስበው ነበር። ያው እንዳገኘነው መረጃ ከሆነ ሙሉ በሙሉ እሱ አብዶ በቃ አስመስክረው በእሱ ስም ያለውን እና በመቅደስ ስም ያለውን ንብረት ተጠቅላላ ወደ ራሷ የማዞር ስራ ልትሰራ ነበረ። ነገር ግን ያ አልሆነም። አጋጣሚ ሆኖ በአና ጥረት ከነበረበት ህይወት ውስጥ ወጥቶ የተሻለ ህይወትን ይዞ ወደ ማንነቱ ሲመለስ ነው እንግዲህ ደህንነት ያልተሰማቸውን ህይወትና ማገት የፈለጉት እሱንም። ከዛ በኋላ እንግዲህ ያው እስኪ በተያዝክበት ጊዜ የሚጠይቁ ነገር ምን ነበር እንድታደርግላቸው የሚፈልጉት? ያው ምንድነው ታሪኩን ስጀምርልህ ማለት ከመቅደስ ጋራ ከባለቤቴ ጋር ከቀድሞ ባለቤቴ ጋራ በጣም ጥሩ ፍቅር የነበረንና ጥሩ ህይወት የነበረን በቃ በጣም የምንተሳሰብ ቤተሰብ ነበረን እና በአጋጣሚ አንድ ጊዜ ከስራ ስመጣ እኔ ወጥቼ ነበረ። ተመልሼ ስመጣ በር ላይ አንድ መኪና ቆማ ያለው ዶልፊን መኪና እና ልክ እኔ ስደርስ መኪናው ተነስቶ ይሄዳል። በአጋጣሚ በር ላይ ልገባ ስል በሩ ገርበብ ብሎ አገኘዋለሁ እና በመጠራጠር ምንድነው በሩ በዚህ ሰዓት የተከፈተው ብዬ በሩን ዘጋ አድርጌ ወደ ውስጥ ስገባ መቅደስ በር ላይ ከሻወር ቤቱ በር ላይ ወድቃ አገኛታለሁ እና በአንድ በኩል ተፈንክታለች። ይሄ ደም ይፈሳታል። በቃ በጣም ደነገጥኩኝ። በድንጋጤ በቃ ትልቅ እንትን ውስጥ ነበርኩኝ እና በቃ እሷን ለማገዝ እንትን ስል በአጋጣሚ እና በጣም ተጎድታ ነበረ። አቅፌ ሳያት ነፍሷ አልወጣም ያው እና እጄ ላይ ነበረች። ያልጠበኩት ነገር ነው አጋጣሚ የነገረችኝ። በድንጋጤ በጣም ያልጠበኩትና የማይሆን ነገር ነበር የሰማሁት እና አካባቢው ላይ የነበሩ ሰዎች ተሰብስበው ነበር እና በጣም ብዙ ህልም የነበረኝ ብዙ ሀሳብ የነበረኝ ነበር እቅድ የነበረኝ ነበር ከእሷ ጋር እና በዛ አጋጣሚ እኔ እሷን ሆስፒታል ለማድረስ ነበረ ትልቁ ጥረቴ። በአጋጣሚ እጄ ላይ ታርፋለች። ሐዘኑ በጣም ከባድ ነበር። ሐዘኑ ስሜቱ በጣም ከባድ ነበር። በማላቀው ሁኔታ ደበደቡኝ። ተደበደብኩ ራሴን እስክስት ድረስ ምንም ነገር አላቅም። እኔ እሷን እንኳን ልገድል ቀና ብዬ ማይቻት አላቅም።
ትልቁ ህመሜ እንዲያውም በገዳይነት መጠርጠሪ ማሰባቸው ነው። በጣም አዝናለሁ። በጣም እና በጣም አሳዛኝ ነው ታሪኩ። ከዛ በኋላ እንግዲህ ያው ታሰርክ። 6 ወር አካባቢ ታስረህ ነፃ መሆን ተረጋግጦልህ ተለቀቅ። ከዛ በኋላ ጥሩ ህይወት ውስጥ አልገባህም ነበረ። ያው ቅድም እንዳልነው እንዳወራ ነው ሀና ከዛ ነገር ውስጥ ወጥታ ደግሞ አዲስ ህይወት መሰረትክ። ከዛ ማለት መተው ከያዙ በኋላ እነዛ ሰዎች የህይወት ሰዎች ካገቱ በኋላ ምን እንድታረግላቸው ነበር ጥያቄ የሚያቀርቡልህ? ምንድነው በቃ ያ ታሪክ ሁሉ አለፈ እና እኔ በብስጭት ስሜት ውስጥ ያው መጠጥም ጠጣለሁ፣ ጫትም እቅማለሁ እና እናቴን ሁሉ በጣም እስካስቸግራት እሷን ማልደፍራት እናቴን እንኳን አጠገቧ ጫት ይዤ እስክገባ ድረስ በቃ ትልቅ የኪሳራ ህይወት ውስጥ ነበርኩ እና በአጋጣሚ እንግዲህ ከአሁኗ ባለቤቴ ጋር ስንገናኝ እሷ ብዙ ነገሮችን ለወጠች እና በእርግጥ በፊት የነበረኝን ታታሪነት ስሜት ከእሷ ነው እንዳገኝ ያደረገችኝ። ከሱሱም አወጣችኝ። ጎበዝ እንደሆንም ጥሩ እንደሆን አደረገችኝ። መልሼ ወደ ህይወት እንድገባ እንዳስብ አደረገችኝ እና በጣም በቃ ጥሩ ገቢ እንዲኖረኝ ነበረ። ከዛ በኋላ በሄድኩበት ሁሉ ግን የሚከታተለኝ ሰው ነበረ። ከዚህ ሁሉ ቦታ በሆነ አጋጣሚ የሄድኩበት ቦታ ሁሉ የሆነ እንደ ጥላ የሚከተለኝ ሰው ነበር። እነዛ ሰዎች በቃ በጣም ያስጨንቁኝ ነበር። ማለት እንደሚከታተሉ እንታወቅ? አዎ በብዙ አጋጣሚዎች እኔ ጋራ የሆነ ወይ የማስደንገጥ ነገር ያደርጉብኛል ወይ ደግሞ መኪናዬ ላይ የሆነ ነገር ጽፈውብኝ ይሄዳሉ። የማይሆን ነገር እንድደነግጥ የሚያደርጉ ምልክት አድርገውብኝ ይሄዳሉ እና ይሄ ነገር ነው በጥርጣሬ ሰው እንደሚከታተለኝ ያወቅኩት እና አንዲት ፍንጭ የሚገባኝ ከዛች ያቺ ባለቤቴ መጀመሪያ ባለቤቴ ከሞተች ስትነግረኝ የነበረውን ነገር አንድ ሚስጥር አለው እና ከሱ ጋር አያይዤ እንዳስብ አድርጎኛል። በዛ ምክንያት እንደሚከታተሉኝ ገብቶኛል። ስለዚህ እነዚህ የሚከታተሉን ሰዎች ለማስያዝ ወር ደግሞ በህግ ማስጠየቅ አልሞከርክም? አዎ ስጋት ነበረብኝ። ያው ቤተሰቤንም እናቴንም በቃ ችግር ውስጥ መክተት ስላልፈለግኩኝ በውስጥ ያምቅ ይዤዋለሁ። ይሄ ሁሉ ነገር የኔው ስለሆነ እነሱን ማስጨነቅ አልፈለኩም፣ ቤተሰቦቼን ማስጨነቅ አልፈለኩም እና ትልቅ አስደንጋጭ ሁኔታዎች ገጥሞኛል። ያው በዛ ሰዓት የሚፈልጉት የነበረው ሲጠይቁኝ የነበረው በእኔ ስምና በመቅደስ ስም የነበረውን ቤት በእነሱ ስም እንዳስተላልፍላቸው። በማን በህይወት ስም? በህይወት ስም እንዳስተላልፍ ነበረ የሚያስቸግሩኝ የነበረው። ተደጋጋሚ ነገር እየጠየቁኝ ያው እኔ ይህንን ማድረግ አልችልም፣ ይህንን አላደርግም ብዬ እሱን ነው ስታገል የነበረው እና በቃ ይህንን በተደጋጋሚ የሚጠይቁኝና ሊያስፈርሙኝ ይፈልጋሉ። ኦኬ። ስለዚህ ቤቱን በአንተና በመቅደስ ስም ያለውን ቤት በእሷ ስም እንድታዞርላት ነበር ማለት ነው እስካሁን ያሰረች? አዎ በቃ እሱን ማዞር አለበት። በቃ እሱን ተደጋጋሚ ጫፍ ደርሳ ነበር በቃ ልታስፈርመኝ ማለት ነው። ይህ ሁላ መከራ፣ ይህ ሁላ በደል ደርሶብህ፣ ይህ ሁላ ስቃይ እየደረሰብህ እንዴት አሳልፈህ አልሰጣትም የምፈልገውን ነገር? በፍጹም በቃ የጸጸተኝ የእሷ የመቅደስም ትልቅ ጥሩነቷ፣ ደግነቷ፣ አብሮኝ የኖረው ማንነቷ ነው እንዳልፈልም ያደርገኝ። ተቋቁሜ በህይወቴ ወስኜ እና ትልቅ እኔ አሁን እስካሁን ድረስ ራሱ ግልጽ ያለው አንተ ስትነግረኝ ነው ያወቅኩት ለምን ያህል ጊዜ እንደዚህ አይነት ስሜት ውስጥ እንደነበርኩኝ እንጂ አላቅም። ይሄን ታሪክ በጣም ለረጅም ጊዜ ነው ይሄንን ነገር ታገየ ይዤ የነበረው እና አልፈረምኩላትም። እንግዲህ ያው ከዚህ ቀደምም ጠርጥሬ ያለውን ነገር ደግሞ በግልጽም ጠይቅ ያለው የምትፈልገው እሷ አንድና አንድ ንብረት ነው። ገንዘቦችን፣ ቤቶችን
በሱ ስር ያሉትን ወይም ደግሞ በመቅደስ ስር ያሉትን ያው እሱ እንደ ባለቤትነት ስለሆነ ባለቤቷም ስለነበረ ያው እሱን ይመለከተዋልና በህግም ደረጃ ብንሄድ እሱ ካልወሰነበት እሱ ካልፈረመበት ለቤተሰቦቿም ሆነ ለእሷ ምንም የሚመለስ ነገር የለም ማለት የሚሰጥ ነገር የለምና ይህንን ፈልጋ ይህን ነገር ስታደርግ እንደነበረ ሙሉ በሙሉ ጥርጥርም ጭምር ነበረኝ። በጣም የሚገርመው ከሚባለው በላይ አላት ገንዘብ ስቲል አሁን ድረስ ግን ለምን እንደሆነ አላውቅም። በዚህ ተራ ነገር ለእሷ ሲታይ እንግዲህ በጣም ለእሷ ትንሽ ነገር ነው፣ በጣም ተራ ነገር ነው። አንድ ቤትና የተወሰኑ ገንዘብ ማለት ለእሷ ምንም ነው። ምክንያቱም ከዛ በላይ ያላት ሰው ስለሆነች ኢቭን ይህን ነገር ለማግኘት መኪናና ሱቅ ለሰው ጊፍት የሰጠች ሰው ነች። እንግዲህ ብሩክን ለማግኘት ግን ሲመስለኝ ከዛ ባሻገር አይ ቲንክ እኔ እግዚአብሔር ፈቅዶ በጤና አስወጣነህ እንጂ ብትፈርምላት ምኖረው እኔ ስጠረጥር በህይወት የምትለቅህም አይመስለኝም ነበር። እንደኔ እምነት እንደሚያጠፉህም ጭምር ነበር የምገምተው። ለእኔም ዳግም ሞት ነበር። በህይወት ብኖር ራሴ ቆሜ የሚሄድ አይመስለኝም ይህንን ባደርግ ነው። ምክንያቱም ይህን ያልኩበት ነገር ምክንያት ምንድን ነው? አንደኛ ሚስጥር ያውቃል፣ ሁለተኛ ደግሞ ካስፈረሙት በኋላ ምንም ነገር እንዳይናገር ምንም ነገር እንዳይተነፍስ ለቤተሰቦቿም እንዳያሳውቅ በሚል ማጥፋታቸው የማይቀር ነበር። ምክንያቱም እንግዲህ እንደ ግምቴ ከሆነ ያው እናወራበታለን እሱን እዛ ስለማገናኘህም በደንብ ማውራት ያለብን ነገር ስላለም እናወራበታለን። የምታውቀውም ነገር እንግዲህ ስላለ በመቅደስ ግድያ ዙሪያ እንግዲህ ያንን ነገርም ለማዳፍን ምንም አይነት ሚስጥር እንዳይወጣ ስለዚህም ስለ ንብረቶች ምንም አይነት ነገር እንዳይተነፍስ በህይወት የሚለቁት አይመስለኝም ነበር። ያም ሆነ ግን እኛ ደርሰንበት በፈጣሪ እርዳታ ለዚህ አብቅተነዋል። ቤቱ መልሰነዋል። ከእናትና ከእህቱ ጋር አገናኝተዋል። እነሱ ያቀዱት መጥፎ ነገር አልተሳካላቸውም፣ አልሰመረላቸውም። ወንድምሽን እንግዲህ በሰላም ወደ ቤት አምጥተናል። ከዚህ በኋላ እርስ በርስ መጠባበቅ ይኖርባቸዋል። እንኳን ወንድም የተመለሰልኝ። ያው በፊትም ግልጽ ነበረ። እኔ ደስ ያላሉኝ ብዙ ነገሮች ነበሩ። አብሶ የሀናና የህይወት በጣም የጠበቀ መገናኘት እና ደግሞ የሀና በአንድ የህይወቷ መለወጥ በጣም አጠራጥሮኝ ነበርና መሰሪ ናት፣ ታስታውቃለች። ህይወት ማለት ለእህቷም ያልተመለሰች ግዴታ የስጋ እህቷ ስለሆነች አይደለም፣ አብሮን ያደጉት ለእሷ እንኳን ያልተመለሰች ሰው ናት። በጣም ከባድ ሰው ናት እና ያው ተጠራጥሬ ነበር። ዞሮ ዞሮ ሄዶ ነገሩም መጨረሻው የሚሆነው ራሷ ጋር ነው። በእርግጠኝነት ነው የምነግርህ። በጣም ከባድ ሰው ናት። ነገሮቹም አሁንም እየወሰዱ ያሉት ወደ እሷ ነው። ያው አንተም ከምትነግረኝ አንጻር ማለት ነው። እኔም በፊት ካየኋቸው ነገሮች አንጻር እሷ ናት እና ወንድሜም አሁን ከነገረን አንጻር እሷ ናት ለዚህ ሁላ ማለት ነው። እናንተም ከጨመርክልኝ ነገር አንጻር በፊት ያላሳደጓት የስጋ ወላጆቿ ከነሱ ጋር ያው ተመሳጥራ ማድረጓ ለሀብት ተብላ በጣም ነው የሚገርመው። ምክንያቱም እዚህ ጋር ያው ቤተሰብ ይቀድማል፣ አሳድገዋታል። እኔ ቃላት የለኝም። እንደሱ አይነት ሰው እስካሁንም አላጋጠመንም። እንኳን ወንድሜ የተረፈልኝ ሌላው ቀሪ ነው። ያው ሁላ ነገር አለፈ። እንግዲህ እናቴ እባክዎትን ስቲል እስካሁን ድረስ አልተረጋጉም። አይ እንደሆነ እኮ ልጄ ጨዋ ነው። በልጅቱ ሞት እንኳን ሲጠረጠር እንደሆነ እንደማያደርገው ያውቀዋል። ስንት ነገር ለእኛ የሚያደርገችልን ልጅ ነች እኮ። እንዴት ልጄ ጨክኖ ይገላታል ብዬ ደግሞም እንደማያደርገው ስባረግ ነበር። እውነት ልጄን እንደው ነፃ ያውጣልኝ ብዬ ለአምላክ ያለቅስበት ነበረ። ደግሞም አያደርግም። እሷም አሳዝናኛለች። እጇን በልቻለሁ። ልጄ ነፍሷን በገነት ያኑረው። ብዙ ነገር አድርጋልኛለች። ይሁን ደግሞ ልጄ በነፃ መውጣቱ የእሷ ገዳይ አለመሆኑ ራሱ ያስደስተኛል። እንደምን አስጨከናቸው። ያችን የመሰለች ልጅ እጃቸው እሱ እንዴት ጨከነባት። እናቴ በቃ ታልቅሽ እባክሽ። እርሶ ስሜቶትን ትንሽ ቢቆጥቡ ይሻላል እናቴ። ማለት ራሶትን በጣም እያስጨነቁ ነው እና እባክዎትን
እናቴ ተረጋጊ፣ በቃ እሱም እኮ ይጨነቃል። ሐኪምም ያው እንዳይጨነቁ ደጋግሞ ሲነግረን ነበር አይደል? ስለዚህ እባክዎትን በቃ ይተውት፣ ለቅሶን ይተውት። በቃ ይኸው ተመልሶለታል፣ ብሩክ መጥቷል። እንግዲህ አሁን ከዚህ በኋላ ወደ ጤናው እንዲመለስ የቻለ ነገር ማድረግ ነው። ከዛ በኋላ ወደ ስራ የሚመለስበትን መንገድ እናመቻቻለን። ያው እንግዲህ ይህንን ጉዳይ ይዘነው ስናራምድ በዚህ ቤተሰብ በኩል ያለውን ነገር ሁሉን ነገር ከሰማን በኋላ በእናንተም በኩል ያለውን ነገር ከተሰማን በኋላ ስለ መቅደስ ቤተሰቦች ስለ መቅደስ አሟሟትም ጭምር ስለ እያንዳንዱ ነገር ከመቅደስ ቤተሰቦች ጋር ለመወያየት ፈልገን አድራሻውን አግኝተን እንግዲህ ሄደን ነበር። እነሱንም አግኝተን ለማወያየት ፈልገን ሄደን ነበር። ነገር ግን አልተሳካልንም። ለረጅም ጊዜ ውጪ እንደሆኑም ጭምር ነው የተነገረን እና ያው መምጣታቸው የማይቀር ነው። ሙሉ ጉዳዩን ሲያውቁ አሁን ህይወት መያዟንም ሲያውቁ መምጣታቸው የማይቀር ነው። ያኔ ላይ እንግዲህ ያለውን ነገር እውነታውን ስለ ልጃቸው አሟሟትም ጭምር ያንተንም ንጹህነት እንዲሁም ደግሞ የማደጎ ልጃቸው መሰሪነት በደንብ ይፋው ነው የሚታያቸው ይሆናል። እንግዲህ እነሱም ሲመጡ ከእነሱ ጋር ያለው ነገር የምንወያይ ይሆናል። ያለው ነገር በደንብ የምናሳውቃቸው ይሆናል ማለት ነው። ምክንያቱም የልጃቸውን ነፍስ ያው በከንቱ ፈሶ እንዳልቀርና ፍትህ እንዳገኘ እናሳውቃቸዋለን ማለት ነው። እስኪ እናቴ በስተመጨረሻ አንቺም እናቴም እንግዲህ የተሰማችሁን ነገር ወንድማችሁ ወደዚህ በመምጣቱ የተሰማችሁን ነገር እና ማለት የምትፈልጉት ማስተላለፍ የምትፈልጉት ነገር ካለ እድሉን ልስጣችሁ እናቴ። ይኸውልህ ልጅ እኔ እግዚአብሔር ይመስገን ይህ እንደው የእውነት አምላክ እጁ ያላረፈባት በመሆኑ ለዚህ ደረጃ በቅቶ ነፍሱ ለእኔ ደርሶልኛል። እነሱ ደግሞ ቤተሰቦቿ ወልደዋልና መከራ አይተው ያሳደጓት ልጅ ናትና እስከ መጨረሻ እውነቱን ያውጣላቸው። በዚህም በኩል ደግሞ ለእግዚአብሔር ጸሎት አደርጋለሁኝ። እኔ ልጅ ስለገባልኝ አይደለም፣ ያችም ታሳዝነኛለች አልኩህ እኮ እና እግዚአብሔር ይመስገን። ተባረኩ። አዎ ነገ ደግሞ ሰው ሆኖ ነገ ደግሞ ወዲያ ወዲህ ብሎ ደግሞ ቆሞ ይታይልኛል ልጅ። ይህንን ነው ተስፋ ማደርገው። ቢሞት ምን አገኝ ነበር? ምንም ይሁን ጉስቁልናው ነገ ይጠፋል። እጅ እግሩ ደህና ነው፣ ሰርቶ ይበላልኛል። ስለ እኔ እድሜ ምን ይለቀሳል? ይችንም ልጅ መከራዋን እያየች ከኔ ጋር የደከመችውንም ሰው ያደርግልኛል። አባ እየተመካከሩ ደስ ብሎኛል። እግዚአብሔር ይባርካቸው። በጣም ደስ ይላል እናቴ። እንግዲህ ጥሩ ገለጻ ነው። እስኪ ማለት የምትፈልጊው ካለ ለአንቺም እድሉ ልስጥሽ። በእርግጥ እንዲህ በላልዞና ጠቋቁሮ ማየቴ ትንሽ ያው ቅር ቢለኝም ዋናው ነገር እንኳን በሰላም መጣለን። እሱን በማየቴ በጣም ነው ደስ ያለኝ። ከኔ የበለጠ ደግሞ እናታችን ከጤናዋ ባሻገር ደግሞ ትንሽ የሚያስጨንቃትም የሱ ነገር ነበርና አሁን ሰላም ታገኝልናለች። ትንሽ ደግሞ አሁን በጣም የመቅደስ ነገር ያሳስበኛል። በጣም መልካም ልጅ ናት እና ያው ነፍሷን ይማረውና የእሷ እውነት ቢጋለጥ ደስ ይለኛል። ወንድም የመመለሱም እንዳለ ሆኖ የእሷ እውነት ቢወጣላት፣ ምክንያቱም መልካም ልጅ ናት ለኛ። ከዚህ ቀደምም ነግሬሃለሁ ብዙ ነገር ነበር የምትሆንልን ለኛ እና በቃ እንደ ቤተሰቦቿ አትንቀንም ነበር፣ እንደ ወላጆቿ ማለት ነው። እነሱ ነግሬሃለሁ ከኢኮኖሚም አንጻር እኛ ትንሽ አነስ ስለምንል ይንቁን ነበር። እሷ ግን ያው ምንም እንዲህ አይነት ነገር አይሰማትም። በጣም ንጹህ ልጅ ነበረችና ብዙ ነገር የምታደርግልን አስቤዛውን ሁሉን ነገር እሷ ነበረች። በጣም መልካም ልጅ ናት። ከኛ እኩል ነበር ዝቅ ብላ ብዙ ነገር ለእናታችን ራሱ የምታደርገው ማለት ነው። የእሷ እውነት ይውጣ እና ያው እግዚአብሔር ደግሞ ወንድሜን እንደመለሰ የእሷ እውነት ያጋልጥልን ነው የምለው። እናመሰግናለን። በጣም ጥሩ። እስኪ አንተስ ከቤተሰቦች ጋር እናትህን እህትን ስታይ ምን ተሰማ? ወደ ቤት በመመለስ ምን ተሰማ? በእውነት ለመናገር ዳግም ነው የተፈጠርኩት። ምክንያቱም በህይወት ለመገኘቴ ራሱ ድጋሚ እድል ነው የተሰጠኝ ማለት ነው። አሁን አስተዋይ ሆኜ ቤተሰቤንም ለማገልገል እህቴንም እናቴንም እንደገና ለመጦር አሁን እንደ አዲስ ትንፋሽ አግኝቼ ነው የመጣሁት እና እግዚአብሔርን አመሰግናለሁ። እናንተም ከዚህ ታሪክ ውስጥ ስላወጣችሁ በጣም አመሰግናለሁ። ምንም አይደለ። ያው እኛም ወደን ፈቅደን የምንሰራው ስራ ነው። እንግዲህ ውድ ቤተሰቦች
ለዚህ ቤተሰብ እንኳን ደስ ያላችሁ። እናቴ እንባዎትን ጸሎቶትን አምላክ አይቷል፣ አምላክ ሰምቷል። ስለዚህ እንኳን ደስ ያለው እያላችሁ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ከዛ ባሻገር እንግዲህ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን ይህን ቤት መቀላቀላችሁን አትርሱ። ቪዲዮን ላይክ እና ሼር እያደረጋችሁ ደግሞ ለብዙ ሰው እንዲዳረስ እና ተደራሽነታችን እንዲሰፋ እንድታግዙኝም ጭምር ጥሬን አስተላልፋለሁ። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በጉጉት እንድጠብቁኝ እየጋበዝኳችሁ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ ይሆንላችሁ።